አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 26 በዚህች ዕለት ዖዝያ ይባል የነበረ እውነተኛ ነቢይ ሆሴዕ አረፈ። ዳግመኛም ይህ ነቢይ በአራቱ የይሁዳ ነገሥታት ዘመን ትንቢት ተናገረ። እሊህም ዖዝያን፣ ኢዮአታም፣ አካዝ፣ ሕዝቅያስ ናቸው። በትንቢቱም ድንቆች ሥራዎችን ተናገረ። የእስራኤልንም ልጆች ገሠጻቸው፣ የአመንዝራ ልጆች ብሎም ጠራቸው። እግዚአብሔርም ቁጣውን ከእርሳቸው እንደማይመልስ አስረዳቸው። እንዲህም አለ፣ የእስራኤል ልጆች ቁጥራቸው እንደማይሰፈር እና እንደማይቆጠር የባሕር አሸዋ ቢሆን ከጥቂት በቀር አይተርፍም አለ። ስለ አሕዛብም በእግዚአብሔር ማመን ተናገረ። እንዲህም አለ፣ እኔ ወገኖች ያልሆኑትን እጠራቸዋለሁ፣ እነርሱም ይሰሙኛል። ዳግመኛም ስለ መሬታችን መከራ መቀበልና በከበረ ደሙ ስለ መዳናችን ስለ ትንሣኤውም እንዲህ ብሎ ተናገረ። እርሱ በመከራ ገርፎ ያድነናል፣ እርሱም በመከራ አቁስሎ ይቅር ይለናል። ሊያድነንም በሁለተኛው ቀን ነው። በሦስተኛውም ቀን ድነን በእሱ ፊት እንነሳለን። እግዚአብሔርንም አውቀን እንከተለው ዘንድ ስለ ሞት ስልጣን መሻር፣ ስለ መቃብርም መሸነፍ እንዲህ ብሎ ትንቢት ተናገረ። ሞት ይዘህ ማስቀረትህ፣ መቃብርስ ድል መንሳት ወዴት ነው? ትንቢትን እየተናገረ 70 ዓመት ያህል ኑሮ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት የከበሩ ሳዶቅና ከእርሱ ጋር የሆኑ 2008 ሰዎች በሰማዕትነት ሞቱ። ይህንንም የከበረ ሳዶቅን ለፀሐይ ይሰግድ ዘንድ የፋርስ ንጉሥ ብርህም ፈለገው። ቅዱሱም ለፈጣሪዋ እንጂ ለዚች ለምትታይ ፀሐይ ልሰግድ ከእናቴ ማኅፀን አልወጣሁም ብሎ መለሰለት። ብርህም ንጉሥም መልሶ ለዚች ፀሐይ አምላክ አላትን አለው። ቅዱስ ሳዶቅም ዓለምን ሁሉ የፈጠረ ክርስቶስ አምላክ ነው አለው። ንጉሡም የቅዱስ ሳዶቅን ራስ በሰይፍ እንዲቆርጡ አዘዘ። የከበረ ሳዶቅም ቆሞ ወደ እግዚአብሔር ጸለየ። ከዚህም በኋላ ራሱን ዘንበል አድርጎ ቆረጡት። ያን ጊዜ ከሰማይ ብርሃን በላዩ ወረደ። ከዚያ ያሉትም ሁሉ አይተው እኛ ሁላችንም በቅዱስ ሳዶቅ አምላክ የምናምን ክርስቲያን ነን ብለው ጮኹ። ንጉሡም ሁሉንም ራሶቻቸውን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበሉ። ቁጥራቸውም 2008 ነፍስ ናቸው። በረከታቸው ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 27 በዚች ቀን በታላቁ ንጉሥ በቆስጠንጢኖስ ዘመን የከበረ አባት የአንጾኪያ ሀገር ሊቀ ጳጳሳት ትምህርቱ በዓለም ሁሉ የመላ አንስጣሴዎስ አረፈ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምለተ ጸምዱከ ዘልፈ ለላነብብ ተወከፍ ዜኔቴ መጽሐፈ እንተረሰከ እግዚኦ ጸሪቀ ምሕረቱ ክፈ ነመላ አቡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አድኅ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካነ እስከ አረጋዊ ሊቆኑ ሕፃን ለሕፃፉ በክርታስ ወለዛ ጻፉ ዘንደርስ ወለዛ አምቦስ ተረጉመ ሣድስ ወለዚ ሰማ ቃሎ ወዝነፈስ ጸሎተሙ ማርያም አርጊተ ኩሉ እንባስ ቡሬ ማረን ኢየሱስ ክርስቶስ በቅዱሳኑ ተጠብቀን በረከታቸውም ከኛ ጋር ትኖር። ኦ አምላክነ በከመ ንትቀ ወአኮ በከመ አበሳነ አቡነ ዘበሰማያት